ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 14 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን ባካሄደው ስብሰባ ያሳለፋቸውን ውሳኔዎች ይመለከታል። አፋብን የፖሊት ቢሮ ጥር 13 ባካሄደው ስብሰባ ያሳለፋቸውን ውሳኔዎች ዛሬ አሳውቋል። ውሳኔውም በሁለት ነጥቦች ላይ ነው ውሳኔ ያስተላለፈው። የመጀመሪያው የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምረዋል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎችን በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል ይላል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል ይላል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶ በነበረ የኃላፊነት ቦታ ላይም ሌላ ሰው የሚተካ ይሆናል በማለት አሳውቋል። ይህንን የአፋብን የፖሊት ቢሮ ውሳኔ አስረስ ማረ በራሱ ገጽ ላይ ነበር ያጋራው። ለምን የድርጅት ገጽ አይከፈትም የሚል ቅሬታ በመቅረቡ የተነሳ አስተያየታችሁ ተገቢ ነው። ስለዚህ በፍጥነት የድርጅታችንን የፌስቡክ ገጽ ሌሎችንም አማራጮችን ጭምር ከፍተን የምናሳውቅ ይሆናል ብሏል። በተረፈ ግን እኔ በአባልነት እንዲቀጥል መፈቀዱ ተገቢ ነው ብዬ አላስብም። ምክንያቱም ከዚህ በኋላ እስክንድር በፋኖ ትግል ውስጥ መቆየቱ አደጋ ካልሆነ በስተቀር ጸጋ ሊሆን አይችልም፣ ጸጋ ሊያመጣ አይችልም። እስክንድር ነጋ በአባልነት ምንድነው የሚሰራው? እስኪ ንገሩኝ። ጠመንጃ ሊተኩስ ነው? ግንባር ላይ ተገንቶ ሊዋጋ ነው? ያንን እንዲያደርግም አንፈቅድም። በእኔ እምነት እነ ሞገስ ዘውዱ እነ ኤርሚያስ ለገሰ የከፈቱትን ዘመቻ ስመለከት ይህን ሰውዬ አንድ አደጋ እንዲደርስበት አድርገው የአንድነት ኃይሉን ከአማራ ጋር ለማቃቃር እንዳይጠቀሙበት እሰጋለሁ። እስክንድር ነጋ ከዚህ በኋላ በትግል ሜዳ ውስጥ መቆየቱ ለሱም ለትግሉም ጠቃሚ አይደለም እና አዋጭ የሚመስለኝ በክብር በቃ እስካሁን ድረስ ያደረግከው ነገር ለዛ እናመሰግናለን። የሚያስመሰግን ባይሆንም ማለት ነው። ላደረግከው ነገር እናመሰግናለን። በቀጣይ ደግሞ ከፈለክ እንደ ድሮ ፓርቲ አቋቁመ፣ ካልሆነም ደግሞ በጋዜጠኝነት ሙያ የምትቀጥልበት ቦታ ላይ መገኘት አለበት። ትግሉ ረዥም ነው እና በነዚያ ትግሉ የሚጠይቀው ጊዜ ውስጥ አንተ ጎጆ ቤት ውስጥ ተዘግቶ መቀመጥ ጥቅም የለውም እና ደግሞ ከምትደዋወላቸው ኃይሎች መካከል እነ ሞገስ ዘውዱ ቀላል ሰዎች አይደሉም። ኃይለኛ የብልጽግና ኤጀንቶች ናቸው። የሚደዋወለው እና ሀብታሙ በሻጋ ነው የትለማ ኦሮሞዎች እና ከነዛ ሰዎች መካከል አንዱ ያለበትን አድራሻ ሰጥቶ ወይ ስልክ ቁጥሩን አስተላልፈው ከዛ የጂፒኤስ ፖይንት በመጠቀም አብይ አህመድ እስክንድር ነጋን በድሮን ጥቃት ቢያደርስበት አስባችሁታል? አስረስ ማረ አስገደለው፣ አርበኛ ዘመነ ካሴ አስገደለው፣ እነ ከሌ ያስገደሉት እያሉ ነጠላቸውን ዝቅዝቀው ይመጣሉ። የአማራ ብሔርተኝነት አዲስ አበባን ፖለቲካ የሚወክለውን የኢትዮጵያ ፖለቲካ የሚወክለውን አርበኛ አስወገደው የሚል ዘመቻ ለመክፋት መዘጋጀታቸውን ለማወቅ የነ ሞገስ ዘውዱን ጽሑፍ መመልከት በቂ ነው።
ሰሞኑን ለምሳሌ ተስፋዬ ወልደስላሴ፣ መልካም ሰላም ሞላ፣ መዓዛ መሐመድ በዚህ ጉዳይ ላይ አስተያየታቸውን ሰጥተው ነበር። አፋብን እርምጃ መውሰድ አለበት በማለት ተናግረው ነበር። እርምጃ ሲሉ ግን እነሱ ጋር እርምጃ እንጂ ሌላ የህይወት አደጋ የሚያደርስ እርምጃ ይወሰድ ማለታቸው እንዳልሆነ ግልጽ ነው። ግን አባባላቸውን ቆልምመው በማቅረብ እስክንድር ነጋ ላይ የሚደርስ አደጋ እሾን ጋር ቢወጋው ለዚያ ጉዳይ ተጠያቂዎቹ እነ መዓዛ ናቸው እየተባሉ ነው። እኔ ግን እላለሁ እስክንድር ነጋ ላይ አንድ ነገር ቢደርስ ተጠያቂዎቹ እነ ሞገስ ዘውዱ ናቸው። ምክንያቱም ቀዳሚ ኮንታክቶቹ እነሱ ስለሆኑ መረጃ የሚለዋወጠው እነሱ ጋር ስለሆነ ሚስጥረኞቹ እነሱን ሀሳብ ተቀብሎ ነው አሁንም ተግባራዊ ያደረገው። ስለዚህ የሆነ ነገር ደግሞ ማድረግ ሲያስብ የሚያማክረው እነሱን ስለሆነ ለሚደርስበት ጉዳት ተጠያቂዎቹ እነዚህ ናቸው እና በእኔ እምነት እስክንድር ከዚህ በላይ ትግል ሜዳ ላይ ባይቆይ ጥሩ ነው ብዬ አስባለሁ። በዚህ እድሜው እንዲዋጋም ሊደረግ አይገባም። እሱ ሊያገለግል የሚችለው አነሰም አደገም በአመራርነት ነበር። ያንን አልፈልግም ካለ በተራ ፋኖነት በሚለው በእሱ አጠራር ማለት ነው በዛ ቀጥላለሁ ማለቱ ተገቢ ነው ብዬ አላስብም። ሌላው እንግዲህ እነ መዓዛ መሐመድ፣ መልካም ሰላም ሞላና ተስፋዬ ወልደስላሴ ላይ የተከፈተውን ዘመቻ ይመለከታል። ዘመቻውን የከፈተው ደግሞ ማን ቢሆን ጥሩ ነው? ሀብታሙ አያሌው። በነገራችን ላይ ከአንድ ምዕራፍ ወደ ሌላ ምዕራፍ ከመሸጋገራችን በፊት እኮ ይቅርታ መጠየቅ ያለባቸው ሰዎች አሁን ላይ እንደገና ወቃሹ ነው እየተከሰቱ ነው። እና ስለና ሀብታሙ አያሌው ስንናገር ይሄ አማራ አንድነትን ከማፈራረስ ምናምን አትመልከቱት። እና ሀብታሙ አያሌው በየቀኑ ልክልካቸው እንዲነገራቸው የሚገባ ሰዎች ናቸው። ካላስታወስናቸው ጭንቅላታችሁ ላይ ነው የሚወጡት። ጌታዬ ሀብታሙን ያደግ ውስጥ ያስገባሁት እኔ ነኝ። ምናልባት ማታውቁ ከሆነ ካላስታወስካቸው ትናንትና ያጠፉትን ጥፋት ክደው እንደውም ጥፋተኛ ነህ ብለው ይመጣሉ። አሁንም እያደረጉ ያሉት ይህንን ነው። ለምሳሌ እነ ተስፋዬ ወልደስላሴ ላይ እነ መዓዛ ላይ የተናገረውን ንግግር በትናንት ፕሮግራሙ እዚህ ጋር አምጥቼ ላቀርበው አልችልም። በስብዕናቸውና በአካላቸው ጭምር ሲዘባበት ነበር። በጣም በሚያስጠላ ሁኔታ ማለት ነው። በጣም በሚያስጠላ ሁኔታ ለእነ መዓዛ መሐመድ ያ ንግግር አይመጥንም። እዛ ጋ እየሰሩ ላሉት ተሰባስበው እየሰሩ ላሉት የሚዲያ ሰዎች ሀብታሙ አያሌው የተናገረው ነገር የሚመጥን አይደለም። በተረፈ ግን እሱ መናገር የሚችለው ስለ ኢየሩስ ሰው ተቀጣሪ አድርጎ እሱ $300,000 ከተቀጠረ በኋላ ተቀጣሪ አድርጎ ሲያሰራት ስለነበረው የሚዲያ ሰው መናገር ይችላል። ስለ መዓዛ መሐመድ ግን የሚናገርበት ሞራል የለውም። አነሰም አደገም እሷ በትክክለኛ መስመር ውስጥ ተሰማርታ ትክክለኛ አርበኞችን ስትደግፍ የነበረች ጋዜጠኛ ነች። ትክክለኛ መስመር ውስጥ ነበረች ከመጀመሪያ ጀምሮ ማለት ነው። እሱ ግን $300,000 ፈርሞ እነ ኢያሱ አባተን ሲያስተዋውቅ የነበረ ሰው ነው። እነ ማስረሻ ሰጤን ሲያስተዋውቅ የነበረ ነው። እነ ኮሎኔል ፈንታውን ሲያስተዋውቅ የነበረ ነው። ያውልህ ገለባህን ሰብስብ ጌታዬ፣ ያው ሰብስብ። ዛሬ አፋሃድ እየተፈራረመልህ ነው። እና እነዚህን አርበኞች ለዚህ ያበቃቸው አንተ ነህ። ይሄ አንተ የልፋት ውጤት ነው። ዛሬ እኒህ ሰዎች እየነዙት ያለው ትርክት አፋብንን ወይም አፋባህን የከሌ ተላላኪ እያሉ የሚያቀርቡት ትርክት ትናንት በአንተ የተፈጠረ መሆኑን እንረዳለን። እና እነ መዓዛን የምትናገርበት ቅንጣት ታክል ሞራል የለህም። አንተ ማለት እኮ ከመጀመሪያ ጀምሮ የሚዲያ ታሪክ በኢህአዴግም ዘመን እናንሳ ካልን በኤርሚያስ ለገሰ ተመልምለህ የአዲስ አበባ የወጣቶች ሊግ የነበርክ ሰው ነው። ግን በአደንነትህ እንግዲህ እነ ጄኔራል ተፈራን ምን ስትል እንደኖርክ ደግሞ የሚዘነጋ አይደለም። ኢህአዴግ የነበርከው አንተ እንጂ እነ መዓዛ መሐመድ አይደሉም። በሚዲያ ተሞክሮ እስኪ ስሰበስባቸው የነበሩ ሰዎችን እስኪ አስታውሳቸው። በሚዲያ ቆይታ እያመጣ ስቀጠራቸው የነበሩ አማራዎች አሉ። አንተ የምታቋቁመው ሚዲያ ውስጥ አማራዎች መጥተው መቀጠር ይችላሉ? የትኛው ነው አማራ? እነ ሞገስ ዘውዱ ነው ስታመጣ የነበረው። እነ ኤርሚያስ ለገሰን ነው ስታመጣ የነበረው። እና አፈወርቅን ነው እየቀጠርክ ያለው። እና የመጨረሻ ጸረ አማራ መስመር ውስጥ የሚገኙ ኃይሎች የሚተዋወቁት እኮ አንተ የምከፍተው አንተ የምትመራው ሚዲያ ላይ ነው። ኤርሚያስ ለገሰን ማንሳት ይቻላል፣ ሞገስ ዘውዱን። ሰሞኑን ደግሞ አፈወርቅ የሚባል ሰው ቁንጥር እያለላችሁ አፋብን ላይ ኃይለኛ ዘመቻ ከፍቶ መጥቷል። የኢትዮ 360ን የቀድሞ ስም በመጠቀም ማለት ነው። እና እንደዚህ አይነት ጋዜጠኞችን እያመጣ ትግል ስትረብሽ ኖርክ። በአማራ ትግል ውስጥ ቅንጣት ታክል አስተዋጽኦ የሌለህ፣ ይቅርታ ልጠይቅ የሚገባ ትናንትና ዋና አርበኞችን ጭንቅላታቸውን እየቀጠቀጥክ
ተላላኪዎችን ስታወድስ ከፍ ከፍ ስታደርግ የነበርክ ሰውዬ ዛሬ እነ መዓዛ መሐመድ ላይ እነሱ ላይ የምትሳለቅበት እናሱን የምትወነጅልበት ሞራል ላይ አይደለም። አጋጣሚውን ተጠቅመው እነ ኤርሚያስ ለገሰና እነ ሞገስ ዘውዱ ጋር በመተባበር እነ ተስፋዬ ወልደስላሴ ላይ ዘመቻ መክፈትም ልክ አይደለም። አጸፋውን እንሰጣለን አንድነት በሚል ስም ጠላት ተሸክመን የምናንሰባስብ መስሎ ከሆነ ተሳስተሃል። ቅንጣት ታክል በአማራ ትግል ውስጥ ሚና የለም። ብቻ አንቆመሃል። እስካሁን ድረስ ሰራ የነበረው ስህተት ራሱ ከበቂ በላይ ነው እና ትክክል ሲሰራ እንደከረመ በሐቅ መስመር ውስጥ ሲሰማራ እንደከረመ ብለን ነበርክ እያልክ በየቀኑ ራስን ስላወደስከው ትክክል ነበርክ ማለት አይደለም። በተረፈ ግን እነዚህ ኃይሎች የተለያዩ ይመስሏችኋል። ያይስ እነ ሞገስ ዘውዱን እነ ኤርሚያስ ለገሰን እነ ሀብታሙ አያሌው የተለያዩ ይመስሏችኋል፣ ግን ተመሳሳይ ትራክ ውስጥ ናቸው። ሰሞኑን እነ ኤርሚያስና እነ ሞገስ እነ መዓዛ ላይ ዘመቻ ሲከፍቱ ሀብታሙ አያሌው ከተፋለ። ሀብታሙ አያሌው እስኪ ኤርሚያስ ለገሰ ላይ ዘመቻ የከፈተበትን ቀን አስታውሱኝ። እስኪ ሞገስ ዘውዱ ላይ ዘመቻ የከፈተበትን ቀን አስታውሱኝ። አይከፍትም። ተመሳሳይ አስተላለፍ ውስጥ ናቸው። እኔ በዚህ መስመር እናንተ በዛ መስመር ብለን የሆነ ቦታ ላይ ስንደርስ እንገናኛለን ተብለው በተለያየ መስክ የሚገሰግሱ ኃይሎች መሆናቸው መታወቅ አለበት። በተረፈ ግን ስለ አንድነት ሲባል የጠላት ስራ ሲሰሩ የነበሩ ሰዎች መልሰው አጋጣሚውን እየተጠቀሙ እንዲያጠቁ የምንፈቅድ እንዳይመስልን። ሌላው የከሚሴ ልዩ ዞን አመራሮች ጅማ ዞን ውስጥ ገብተው በአብይ አህመድ አመቻችነት በታላቁ ኦሮሚያ ዙሪያ እየመከሩ መሆናቸውን ለጠለስ ሚዲያ የደረሰው መረጃ ያመለክታል። የከሚሴ ልዩ ዞን አመራሮች ጅማ ዞን ገብተው በታላቁ ኦሮሚያ ዙሪያ እየመከሩ ነው ይላል የደረሰ መረጃ። ልክ የአፋብን ምስረታ ከተሰማ ማግስት አንስቶ የከሚሴ ልዩ ዞን አመራሮች ጅማ ዞን ናቸው። ትናንት የጅማ ዞን በስህተት ዘግቦት ነበር፣ ይህ መረጃ አውጥቶት ነበር። ካፍታ በኋላ ግን እንዲያጠፋው ተደርጓል። ይህም ጉብኝት የተመራው በዞኑ አስተዳዳሪ በልዩ ዞኑ አስተዳዳሪ አህመድ አሊ መሆኑን የደረሰ መረጃ ያመለክታል። አህመድ አሊ ሙሉ ካቢኔውን ይዞ ወደ ጅማ ዞን ሲሄድ የክልሉ መንግስት እውቅና አልነበረውም ነበር። አህመድ አሊ የዞኑ አስተዳዳሪ ሙሉ ካቢኔውን ይዞ ወደ ጅማ ዞን ሲሄድ አረጋ ከበደ እና የክልሉ መሪዎች እውቅና ያላቸውም ነበር። በዞኑና በኦሮሚያ ክልል መካከል የተደረገ ስምምነት ነው። ጉዞም የተካሄደው በሚስጥር ነው ይላል። ዋና ዋና አጀንዳዎቹ አንደኛ የኦሮሞ ልዩ ዞን ዘብ ማቋቋም ይላል። አንደኛው አጀንዳ የኦሮሞ ልዩ ዞን ዘብ ማቋቋም፣ ኮሬ ነገኛን ወደ ኦሮሚያ ልዩ ዘብ መውሰድ የሚል ነው የመጀመሪያው አጀንዳ። ሁለተኛ በሀገረ ኦሮሚያ ምስረታ ዙሪያ መነጋገራቸውንም ሰምተናል። በነገራችን ላይ ሀገረ ኦሮሚያ ሲባል አቃላችሁ የምታው ሰዎች የመጨረሻ ተሸውዳችኋል። አዲስ አበባ ላይ እየተሰራ ያለውን ስራ ተመልከቱ። የሀገር ምስረታ እየተከናወነ መሆኑን ትረዳላችሁ። እና አብይ አህመድ እቺ ምርጫ ካለፉ በኋላ በሙሉ አቅማቸው ሀገረ ኦሮሚያ ብለው እንደሚመጡ አትጠራጠር። እንደገና 5 ዓመት ስልጣን ላይ የሚቆዩበትን እድል ከፈጠሩ በኋላ በእነዚያ ዓመታት ውስጥ ሀገረ ኦሮሚያን እንደሚመሰርቱ ጥርጥር የለውም። ከዛ በፊት መሸነፍ ካልቻሉ ማለት ነው። ስለዚህ የሀገረ ኦሮሚያ ምስረታ ዙሪያ መነጋገራቸውን በኦነግ ካርታ ዙሪያ ማለት ነው። የሸዋና የወሎ ዕጣ ፈንታ ምን መሆን አለበት? ሸዋና ወሎ የኦነግን ካርታ ለማካለል ወደ ኦሮሚያ ለማካለል እንቅፋት መሆናቸው ተቀምጧል። ስለዚህ ምን ስራ መሰራት አለበት በሚለው ጉዳይ ላይ መነጋገራቸውን ሰምተናል። በነገራችን ላይ አሁን አይታችሁ ከሆነ የአማራ ዞኖች ውስጥ ጥያቄ እየቀረበ ነው። የአማራ ክልልን የመበታተን ስራ በዞኖች አማካኝነት እየተሰራ ነው። ደሴ ላይ የወሎ ብሔራዊ ፓርቲ ምናምን የሚያቋቁመው ወዴፓ የወሎ ዲሞክራሲ ፓርቲ የሚያቋቁመው የክልልነት ጥያቄ ማቅረባቸው የሚዘነጋ አይደለም። ጎንደር ላይ በተመሳሳይ መልኩ ፓርቲ መቋቋሙን ገልጸናል። ጎጃም ላይ ስትመጡ በአገው ሸንጎ በኩል ስራ እየሰሩ ይገኛሉ። ስለዚህ አማራ ክልልን ለመበታተን ስራ እየሰሩ ናቸው። ይህን የሚያደርጉትና አብይ አህመድ ደግሞ ሌሎች አካባቢዎችን አካለው ታላቋ ኦሮሚያን እውን ለማድረግ እየመከሩ መሆናቸውን ሰምተናል። የተለያዩ ዞኑ አመራሮች በዚህ ስብሰባ ላይ ተገኝተዋል። ለየት የሚያደርገው ግን የከሚሴ ልዩ ዞንን ጭምር ማካተታቸው ነው። ሌላው ልዩ ዞንን ምሽግና የምሽግ ጠባቂ ለማድረግ መታቀዱ ተሰምቷል። ለዚህም ተግባር በ100 ሚሊዮን በጀት መመደቡን ሰምተናል። በ100 ሚሊዮናት የሚቆጠር በጀት ተመድቦ
ልዩ ዞኑን ምሽግና የምሽግ ጠባቂ ለማድረግ አቅደዋል። ምክንያቱም የሰሜኑ ትብብር ይፈጸማል የሚል ስጋት አላቸውና አብይ አህመድ አፋብን በቀጣይ ከሰሜን ኃይሎች ጋር ተባብሮ ከመጣ ልናስቆመው አንችልም። ስለዚህ የከሚሴ ልዩ ዞን ወጣቶችን፣ አርሶ አደሮችን በስፋት ልንጠቀም ይገባል የሚል እቅድ ማቀዳቸው ተሰምቷል። ይህንንም እቅዳቸውን ለማሳካት የልዩ ዞኑን ህይወት ለማስከበር ማለት ነው የዞኑን አመራሮች ጠርተው በጀት እንደመደቡላቸው ሰምተናል። በዋናነት ግን በጅማ ልዩ ዞን ላይ ይህን ስብሰባ እንዲያካሂዱ ያደረጋቸው የአፋብን መመስረትና አይቀሬ ነው ተብሎ የሚታሰበው የሰሜኖች አንድነት ነው ይላል የደረሰን መረጃ። በተመሳሳይ መልኩ ሌላ መረጃም ደርሶናል። በጣም አንገብጋቢ የሆነ ሌላ መረጃ ደርሶናል። ከአፋብን ምስረታ ጋር ተያይዞ በአብይ የተላለፉ ትዕዛዞችን የሚመለከት ነው የደረሰ መረጃ። ከአፋብን ምስረታ ጋር ተያይዞ ይህን ነገር አካብደው ነው የያዙት። በነገራችን ላይ የአፋብን መመስረት ኦህዴድ ጓዳ ውስጥ ከፍተኛ የሆነ ፍርሃት ፈጥሯል። ስለዚህ ከዛ ጋር ተያይዞ አዳዲስ ውሳኔዎች ተላልፈው አብይ አህመድ ማውረዱ ተሰምቷል። አንደኛው ምን ይላል? አማራው የማንነት ጥያቄ ያነሳባቸውን አካባቢዎች ለፖለቲካዊ ትርፋማነት በሚያገለግል መልኩ መዋል አለባቸው ተብሎ ተወስኗል ይላል። አማራው የማንነት ጥያቄ ያነሳባቸው አካባቢዎች ላይ ለፖለቲካ ትርፋማነት በሚያገለግሉበት መልኩ መልሱ መመለስ አለበት ተብሏል። ይሄ ወልቃይትና ራያን ይመለከታል። በቀጣይ በጣም በቅርብ ጊዜ ውስጥ የምንሰማቸው ነገሮች ይኖራሉ። ባለፈውም ጌታቸው ረዳ ከነ ኤርቪን ማሲንጋ ጋር ወደ ወልቃይት ሄዶ በነበረ ሰዓት ላይ ነግሮናል። እነ በለጠ ሞላ መጥተው ዘመቻ ሲከፍቱበት ቢታይም የተለያዩ መስለው ዘመቻ ሲከፍቱበት ቢታዩም ግን ጌታቸው ረዳ ያንን ጉዳይ እየተናገረው ዝም ብሎ አይደለም። ያም በመሆኑ የተነሳ የህወሓት ህጋዊ ሰውነት ተመልሶ በትግራይ ምርጫ እንዲካሄድ ተወስኗል። ይኸው ደብዳቤውንም እያያችሁት ነው። ተጀምሯል። ትግራይም በሁሉም ነገሮች የማሳተፍ ስራ ተጀምሯል። የህወሓትን ህጋዊ ሰውነት መልሶ በትግራይ ምርጫ ማካሄድ ተብሎ ተወስኗል። ይህንንም ለማድረግ መግባባት ላይ ደርሰዋል። በቅርቡ የህወሓት ህጋዊ ሰውነት ተመለሰ የሚል ዜናም መስማታችን የሚቀር አይደለም። ሶስተኛው ፋኖን ለመበታተን ለሚዲያዎችና ለአርበኛ መግዣ ከፍተኛ የሆነ በጀት መበጀት ያስፈልጋል ተብሏል። አፋብንን ለመበታተን ሚዲያዎችን መግዛት ያስፈልጋል። የአማራ ሚዲያዎችን ማስፈረም ያስፈልጋል። አርበኞችንም ልክ እስካሁን ሲያደርጉት እንደነበረው እነሱን ለመግዛት የሚያስችል በጀት ሊመደብ ይገባል። ያም ተግባር ተጠናክሮ ሊቀጥል ይገባል መባሉን ሰምተናል። ትግራይም መከፋፈል ያስፈልጋል። የህወሓትን ህጋዊነት መልሶ ምርጫ ከማካሄድ ባለፈ ግን በዚሁ መልኩ ተከፋፍለው እንዲቆዩ ማድረግ ያስፈልጋል። በትግራይ ክልል ፓርቲዎች የሚቀፈቀፉበትን ሁኔታ መፍጠር ይገባል። በነገራችን ላይ ትግራይ ክልል ውስጥ ያለ የፓርቲ ቁጥር አሁን ላይ ኢትዮጵያ ውስጥ ካለው እኩል እየሆነ መጥቷል። ስራ ፈትነት ሲበዛ፣ ስራ አጥነት ሲበዛ ፓርቲ እየመሰረተ ይመጣል ይዟል። 14 ፓርቲ ተመስርቷል ትግራይ ክልል ውስጥ 14 ፓርቲ። ትናንት በተመሳሳይ እንደነ ሲጓዙ የነበሩ ሁሉ ተበታትነ የራሳቸውን ፓርቲ ይዘው እየመጡ ይገኛሉ። ያም ሆኖ ግን ኦህዴድ እንደሚያስበው መበታተን የቻለ አይመስለኝም። ቀይ መስመሮች አሏቸው፣ የጋራ የሆኑ አጀንዳዎች አሏቸው። በነዛ ጉዳይ ላይ ልዩነት አላቸው ብዬ አላስብም። እንደኛዎቹ አይደሉም። አሁን አፋሕድ ውስጥ የነበሩ ሰዎችን ተመልከቷቸው። ዛሬ እየተፈራረሙ ነው። ግን ዋና ዋና የአማራ ጥያቄዎችን የወጡባቸውን ነገሮች በሙሉ እንኳ ረስተዋቸዋል። ትናንት እስረኞችን ለማስፈታት ተነጋግረናል ተባለ። አንዳንድ ነገሮች ከተጀመረ በኋላ አፋብን እየተመሰረተ መሆኑ ሲሰማ ጋባ አደረገው። የተፈራረምንበትን መልስ ይባላል እኮ። ቢያንስ እንኳ ይችን ጥያቄ ማስመለስ እንደ አንድ ቁም ነገር የሚቆጠር ነው። ምክንያቱም እስር ቤት ያሉ ወንድሞቻችን ብዙ ዋጋ የከፈሉ ናቸው። ብዙ ተሰቃይተዋል። 3 ዓመት 4 ዓመት የሞላቸው አሉ። ልጆቻቸው በናፍቆትና በጦት እየተሰቃዩ ያለበት ሁኔታ ነው ያለው። እኔ ቁጥር 1 ጥያቄ አድርጌ ነው የማስቀምጠው። ከምታገለላቸው ጥያቄዎች መካከል አንዱ እስር ቤት ያሉ ወንድሞቼና እህቶቼ ናቸው። ዋነኛ ጥያቄ ብዬ ከመዘገብኳቸው ነገሮች አንዱ እስር ቤት ያሉ ወንድሞቼንና እህቶቼን ነው። ይህን እንኳ ማስደረግ አልተቻለም። የሆነ ሆኖ አብይ አህመድ ትግራይ መከፋፈል እሱ ተጠናክሮ መቀጠል አለበት ያለ ቢሆንም መሰረታዊ በሆኑ ነገሮች ግን መከፋፈል የሚችል አይመስለኝም። ሌላው በአማጽያን መካከል ትብብር እንዳይፈጠር ሰፊ ስራ መስራት ያስፈልጋል ተብሏል። በተለይ ደግሞ በአማራና በትግራይ መካከል በፍጹም ትብብር የሚባል ነገር ሊታሰብ አይገባም። በቲዲኤፍ እና በአፋባን መካከል
ትብብር የተፈጸመ ቀን፣ ወደ አንድነት የመጡ ቀን አበቃለን ብሎ አብይ አህመድ ደምድሟል። ጌታዬ ደምድሟል። ስለዚህ ይሄ እንዳይፈጠር ትግራይን ከአማራ ማቃቃር ይገባል። በወልቃይት በኩል በራያ በኩል አማራው ተንደርድሮ ሂዶ በፋኖ ስም ትግራዮች ላይ ጥቃት እንዲፈጽም ማድረግ፣ በትግራይ በኩል የሆኑ ኃይሎችን አደራጅቶ አማራ ላይ ዘመቻ ማስከፈት ይገባል ተብሎ ታስቧል። ሰፊ ፕሮፓጋንዳም ሊሰራ ይገባል ተብሏል። ሰፊ ፕሮፓጋንዳ ፋኖ የህወሓትና የሻዕቢያ ጉዳይ አስፈጻሚ ነው እየተባለ እንዲነገር ትእዛዝ ተላልፏል። በነገራችን ላይ አርበኞቻችንን አሳምረን እናውቃቸዋለን። የማንንም ሀሳብ የሚሸከሙ እንዳልሆኑ አሳምረን እናውቃለን። ወደ ትግል ሜዳ እኮ የገቡት የወድድን የባርነት ሀሳብ አንሸከምም ብለው እኮ ነው። አይደለም እንዴ? የኦህድድን አፓርታዊ ህግጋት አንሸከምም ብለው ወደ ትግል የገቡ ናቸው። ስለዚህ ማንም እንደማይነቃቸው ይታወቃል። ምናልባት የሚያሰባስቡት ካልሆነ በስተቀር የሚሰበስባቸው ይኖራል ብዬ አላስብም። ታላቁ አማራን የሚወክሉ ናቸው። እንኳን ወደ አንድነት መጥተው ይቅርና በተበታተነ መልኩ ግዙፍ የነበሩ ናቸው። ስለዚህ አሰባሳቢ እንጂ ማንም የሚሰበስባቸው እንዳልሆነ ግልጽ ነው። ይሁንና ግን ይህ ጉዳይ እኮ የምንሽኮረመምበት አጀንዳ መሆን የለበትም። የትግራይና የአማራ ህዝብ እኮ ተዋልዶ ተካብዶ ሲኖር የነበረ ህዝብ እኮ ነው። ተመሳሳይ ባህል፣ ተመሳሳይ እሴት ያለው ህዝብ እኮ ነው። በተመሳሳይ ሀገር ውስጥ ያለን ህዝቦች እኮ ነን። ተመሳሳይ ትሬት ያጋጠመን ህዝቦች እኮ ነን። ምንድን ነው የምትሽኮርመሙት? ምንም መሽኮርመም አያስፈልግም። አንዳንዶቹ የቲፒኤልኤፍ ተከፋይ ምናምን ዝባዝንጌ ይዘበዝባሉ። ጌታዬ ይዘበዝባሉ። ይሄ የክፍያ ጉዳይ አይደለም። ህዝብን የመታደግ ጉዳይ ነው። አገርን የመታደግ ጉዳይ ነው። የመከፈል ጉዳይ አይደለም። ህወሓት እንኳን እኛን ሊከፍል ሌሎችን ሊከፍል ይቅርና የራሱን ልጆች መላክ አቅቶታል። የትናንት ካድሬዎቹ ከሱ በተቃራኒ ተሰልፈዋል። ግን እኛ እናምናለን። ኢትዮጵያነት ታደግ ከተባለ የሰሜኑ የትብብር ወሳኝ ነው። ጌታዬ የትግራይና የአማራ ህዝብ ያላቸውን ልዩነት ቀስ ብለን በኢትዮጵያ ማዕቀፍ እንፈተዋለን። ከዛ በፊት ግን ይሄ አገር እያፈረሰ ያለ በላያችን ላይ አዲስ ሀገር እየቀለሰ ያለ ስርዓት ልናስወግድ ይገባል ብለው ሊነሱ ይገባል ብለን እናምናለን። እርግጥ ነው ህወሓት የሚባለው ኃይል የሚታመን ኃይል አይደለም። ጥምልምልም ጭምር ነው። እየተጥመለመለ አሁን ምርጫ ለማካሄድ ከዛ ኦህዴድ ጋር እንደገና ለመነጋገር ጥረት እያደረገ ነው። የሚገርማችሁ አሁን በህወሓትና በፌዴራል መንግስት መካከል ፊርማ ተፈራረመ የሚባል ዜና ቢወጣ አሁን እንዴት አማራ ልጅ ነኝ የሚል ከአማራ ብራክ ወጣው የሚል ፋኖ እንደ ከትግራይ ጋር ይሰራል እያሉ የሚወራጩ ኃይሎች ሲያጨበጭቡ ታያቸዋላችሁ። ሲያጨበጭቡ እና ያለው መንበር አብዛኞቹ ዛሬ ፋኖ ከትግራዮች ጋር መስራት የለበትም ብለው የሚሉ ኃይሎች ሲያጨበጭቡ ታያላችሁ። ጌታዬ ህወሓትን የሚዋግዙ ከህወሓት ጋር መስራት ከሰይጣን ጋር መስራት ነው እያሉ የሚቅበዘበዙ ኃይሎች ከፌዴራል መንግስት ጋር አብሮ ለመስራት ተስማማ፣ ህጋዊ ሰውነቱ ተመለሰለት፣ ወደ ምርጫ መስመር ሊገባ ነው የሚል ዜና ቢመጣ ጭብጨባቸውን ይዘው ይመጣሉ። ይህ ግን አይጠቅምም። ስለማይጠቅምም ነው እስካሁን ተግባራዊ ያላደረጉት። አብይ አህመድ ጋር የተሰለፈ ኃይል ሊከሽፍ እንጂ ሊያሸንፍ አይችልም። ይህንንም ለማመልከት ጌታቸው ረዳን ማየት በቂ ነው። ከአብይ ጋር የተሰለፈ ኃይል ከሱ ጎን በቆም ቁጥር መርከስ ካልሆነ በስተቀር መንገስ የምትችልበት እድል የለም፣ አያዋጣም። ይህንን በመባነናቸው የተነሳ ነው እስካሁን ድረስ ለነሱ መልካም አመለካከት ልናዳብር የቻልነው። ያኔ አማራውን ከጎኑ አሰልፎ ማድረግ ያለበትን አድርጓል። ከዛ ትግራይን ከጎኑ አሰልፎ ሌሎ እቅዱን ሊያሳካ ሲሞክር ይህም ማድረግ አንችልም፣ ጎረቤቶቻችን ናቸው። አፋርም አማራም ኤርትራም ጎረቤቶቻችን ናቸው። ስለዚህ አንተን ተከትለን ጎረቤቶቻችን ላይ አንዘምትም በማለታቸው የተነሳ ነው አሁንም ከጎናቸው ሊያሰልፋቸው ጥረት እያደረገ ነው። ግን ይህንን መቀበል አያስፈልግም። በመርህ ላይ የተመሰረተ ግንኙነት፣ በሀገር ላይ የተመሰረተ ግንኙነት ብንመሰረት ነው የሚያዋጣል። አብይ አህመድ ጋር የሚሰለፍ ኃይል ኢትዮጵያን ለማፍረስ እና በኢትዮጵያ ፍርስራሽ ላይ አዲስ ሀገር ለመቀለስ የተስማማ ብቻ ነው። ከዛ ውጭ ግን ለሀገር አስባለሁ ለህዝብ አስባለሁ የሚል ኃይል በፍጹም ከዚህ ሰውዬ ጋር ሊሰለፍ አይችልም። የሆነ ሆኖ ግን ፋኖ የህወሓትና የሻዕቢያ ጉዳይ አስፈጻሚ ነው የሚል ፕሮፓጋንዳ እንዲከፈት ተደርጓል። የባህር በር አደናቃፊም ተደርጎ እንዲሳል ፕሮፓጋንዳ በዛ መልክ እንዲሰራ ትእዛዝ ተላልፏል። አሁን አብይ አህመድ የፈለገ ነገር ቢናገር የፈለገ አጀንዳ ቢያመጣ ለህዝብ የሚሸጠው ሀሳብ ግን የለም። ለህዝብ የሚያሰርጸው ሀሳብ ግን የለውም። ምንም ነገር በእነ አብይ አህመድ አንደበት የሚነገር እውነት ቢሆን እንኳን ቅቡልነት የለውም።
ስለዚህ ይህ ሁሉ ሐሳባቸው የከንቱ መሆኑ እርግጥ ነው። ሌላኛው የደረሰ መረጃ እንግዲህ አብይ አህመድ የአማራ የማንነት ጥያቄ የሚያነሳባቸው መሬቶች ለፖለቲካ ትርፋማነት ሊውሉ ይገባል ብሎ ከመወሰኑ ጋር ተያይዞ እነ ኮሎኔል ደመቀ ዘውዱ ላይ አዲስ እቅድ አቅዷል ይላል የደረሰ መረጃ። እነ ኮሎኔል ዘውዱን ለማስወገድ ታቅዷል ይላል እና ይህንንም ለመረዳት ሰሞኑን እነ ኤርሚያስ የከፈቱትን ዘመቻ መመልከት በቂ ነው። አስረስ ማረና ዘመነ ካሴ ኮሎኔል ደመቀ ዘውዱን ለማስገደል 2 ጊዜ ሞክረው 2 ጊዜ ከሽፎባቸዋል ይላቸዋል ኤርሚያስ ለገሰ። ኮሎኔል ደመቀ ዘውዱ ላይ አስረስና ዘመነ 2 ጊዜ የግድያ ሙከራ አድርገውበት ከሽፏል። እነሱ ጋር የነበረ ዘመነ ጋር የነበረ ሰው ነው የነገረኝ። በዚህ መኑኝ፣ በቃ አትፌስ ቫልዩ መኑ። ደመቀ ዘውዱ ለማስገደል 2 ጊዜ ተሞክሮ ከሸፈ። እንደሰማችሁት ነው። ኤርሚያስ ለገሰ ዝም ብሎ አምጥቶ የሚያወራው ነገር የለም ጌታዬ። ይሄ ነገር እንዳልተሞከረ ኮሎኔል ደመቀ ዘውዱም ያውቃል። 2 ጊዜ የመግደል ሙከራ ተደርጎብሃል ወይ ተብሎ ቢጠየቅ እኔ አላቅም ኤርሚያስን ጠይቁት ብሎ እንደሚል ጥርጥር የለውም። ግን ይሄ ፕሮፓጋንዳ፣ ይሄ ቅድመ ፕሮፓጋንዳ እንዲሰራ የተደረገው ለምንድን ነው ብሎ ማሰብ ያስፈልጋል። እነ ኤርሚያስን የኦህዴድን አካሄድ መረዳት ያስፈልጋል። አስረስ ማረና ዘመነ ካሴ ባቀነባበሩት ሴራ ኮሎኔል ደመቀ ሊገደል ነበር 2 ጊዜ የሚል ፕሮፓጋንዳ ከተሰራ በኋላ ዋነኛ እቅዳቸው ደግሞ ኮሎኔል ደመቀ ዘውዱን ማስገደል ነው። ምክንያቱም ያንን ማድረግ ለምን ይጠቅማቸዋል? ጎንደርና ጎጃም እድሜ ልክ እንዳይናበቡ ለማድረግ ያስችለናል፣ እንዳይግባቡ ለማድረግ ያስችለናል የሚል ቅዠት አላቸው። ኮሎኔል ደመቀ ዘውዱን በማስወገድ ልክ እንደ ሰኔ 15 ሁሉ በጎጃምና በጎንደር መካከል ስንጥቃት መፍጠር እንችላለን፣ አብረው እንዳይሰለፉ ማድረግ እንችላለን ተብሎ ታቅዷል ጌታዬ። አፋብንንም ለመበታተን ኮሎኔል ደመቀ ዘውዱን የጦስ ዶሮ ለማድረግ ታቅዷል። ስለዚህ እነ ኤርሚያስ ለገሰ እንደዚህ አይነት ፕሮፓጋንዳ ይዘው የመጡት ዝም ብሎ አይደለም። ቅድመ መደላደል የመስራት ስራ እየተሰራ ነው። 2 ጊዜ ሞክረው ነበርኮ ኤርሚያስ ነግሮን ነበርኮ፣ ይኸው በ3ኛው ህልማቸውን አሳኩት እንዲባል ነው የተፈለገው። ያንን ማድረግ ጥቅሙ ለምንድን ነው ካልክ፣ አንድም አማራውን ለመበታተን፣ ሁለተኛ ደግሞ ጎንደርና ጎጃምን በታትነው ለማስቀረት። መቼም የማይግባቡ እርስ በርስ የሚደባደቡ እርስ በርስ የሚገዳደሉ ዞኖች ማድረግ ይቻላል ተብሎ በመታቀዱ የተነሳ እንደዚህ አይነት ሐሳብ እንዳላቸው ሊታወቅ ይገባል። ጎንደር ላይ በጣም እና አብይ አህመድ ጆፌ ጥለዋል። እነ ተመስገን ጥሩና የሚያጋሩትን ፖስት አይታችኋል። እንደዚህ አይነት ነገር ስንናገር በሌላ እየተተረጎመ መጣ እንጂ ጎንደር ከሞተችበት ተነሳች። አንድ የሞተ ከተማ ሲነሳ ይሄን ይመስላል እየተባለ ፕሮፓጋንዳ ሲሰራ ማየት በእጅጉ ይዘገነናል። አንድ ህዝብ አንድ ከተማ ሞተ የሚባለው በውስጡ ያለውን መንፈስ ሲያጣ ነው ጌታዬ፣ ሲያጣ ነው። ነጭ ቀለም ስለተቀባ መብራት ስለሰቀለ ምናምን አይደለም። አባቶቻችን አርበኞች የሚኖሩባት ሀገር በኤሌክትሪክ የተንቆጠቆጠች አልነበረችም፣ ግን ከነክብራቸው ከነንቃታቸው ነበሩ አይደለም። አብይ አህመድ አምጥቶ ፋውንቴን ስለረጨ እናትዋ ጎንደር የሚል ታፔላ ስለሰቀለ ጎንደር በቃ የመጨረሻ ከሞተችበት ተነሳች እየተባለ ነው። የጎንደር ህዝብ በዛ 27 ዓመትም ብዙ ነገር ተሰርቶበት ያልተሰበረ ህዝብ ነው ጌታዬ፣ ያልተሰበረ ያልገበረ ህዝብ ነው። የእነ አርበኛ መሳፍንት ሀገር ነው ጎንደር። ሁሌም ቢሆን እኔ አንድ ጎንደር ነኝ ብሎ ሳይነግረኝ ከሚያወራኝ ነገር ተነስቼ ማንነቱን መናገር እችላለሁ የማያው መንፈስ ስላለ ማለት ነው። እና ያንን የማቃለል ስራ እየተሰራ ነው። ያንን የከተማ የሞተ ነበረ አብቁቶ ነበረ እያሉ መሳለቂያ ማድረግ ተገቢ አይደለም። እነ ተመስገን ጥሩነህ የሚያጋሩትን ነገር ካየህ ጎንደር ትናንት እንዳልነበረች እንደሞተች አድርገው እያቀረቡ ይገኛሉ። እንዲህ አይነት ፕሮፓጋንዳ ወደዛ ይዘኪድ ሊባሉ ይገባል። በተረፈ ግን ያንን የበለጠ ለማጠናከር ጎንደርን የበለጠ ከኦህዴድ ጎን አሰልፎ ጎጃም ላይ ዘመቻ ለማስከፈት እና አብይ አህመድ ኮሎኔል ደመቀ ዘውዱን ሌሎችንም ጥቃት ሊፈጽሙ ይችላሉ። በነገራችን ላይ ለጠለስ ሚዲያ የደረሰው መረጃ ግን የመጀመሪያ የጦስ ዶሮ ለማድረግ ያሰቡት ኮሎኔል ደመቀ ዘውዱን ነው። እሱ ካልተሳካ ደግሞ እንደዚህ ቀድመ መረጃውን ስናወጣ
እንደሚያከሽፍባቸው ጥርጥር የለውም። ሌላ ጎንደርና ጎጃምን ይነጣጠላል ብለው የሚያስቡትን ታዋቂ አዋቂ ሰው አስወግደው እነሱን ትርፋማነት ለማረጋገጥ እየጣሩ መሆናቸውን የመረጃ ምንጮቻችን ገልጸዋል። ሌላው ዶናልድ ትራምፕ እና ፕሬዚዳንት አልሲሲ በስዊዘርላንድ ዳቮስ በትናንትናው ዕለት ተገናኝተው ነበረ። ሁለቱ ፕሬዚዳንቶች ተገናኝተው የተነጋገሩት ንግግርም በላይቭ ሲተላለፍ ነበር እና እኔ ያንን የላይቭ ፕሮግራም ስመለከት የመጨረሻ አንገቴን ደፍቻለሁ። በአብይ አህመድ ከመሳቀቅም አልፌ መለስ ዜናዊ ናፍቄያለሁ። እውነን ለመናገር መለስ ዜናዊ ናፍቄያለሁ። በዚህ ደረጃ አገራችን ስትወረድ በዛ ደረጃ ትክክለኛ ያልሆኑ እልፍ አላፍ ነገሮች ሲነገሩ አንገቱን ጥፍ አድርጎ የሚያልፍ መንግስት ስልጣን ላይ መቀመጡ በእጅጉ አሳፍሮኛል። ስንት ትክክል ያልሆነ ነገር ተናገረ። በዛች አጭር ደቂቃ ውስጥ ዶናልድ ትራምፕ ስንት ትክክል ያልሆነ ነገር ተናገረ። ለምሳሌ ያህል አንዳንዶቹን ለማስታወስ ያህል ናይል ትንሽ ወንዝ መሆኑን ሲናገር ነበረ። ናይልና ፒራሚዱ የግብፅ መሆናቸውንም ገልጿል። ከትናንት ወዲያ ባደረገው ንግግር ላይ ናይልና ፒራሚዱን ሲያስብ ግብፅ ነው ትዝ የሚለው፣ በቃ የግብፅ እንደሆነ አድርጎ እንደሚያስብ ተናግሯል። ግድቡ በዓለም አንደኛ መሆኑንም ነግሮናል። አንደኛው ግድብ ግን አይደለም። አብይ ጠንካራ መሪ መሆኑን ሰምቻለሁ ብሏል በትናንት ነገር። ይህም ትክክል አይደለም። ጠንካራ መሪ መሆኑን ሲነገር ሰምቻለሁ ብሏል። የግብፅና የኢትዮጵያን ጦርነት አስቁሜያለሁ ብሏል። እስካሁን ድረስ የተለኮሰ ጦርነት አልነበረም። የቆም ጦርነት አለ ብለን አናስብም። ተመሳሳይ የሆነ አካሄድ ነው አሁንም ያለው። ከበፊቱ የተለየ ሁኔታ የለም። ከዛ ውጭ ደግሞ የአባይ ግድብ በአሜሪካ ገንዘብ እየተሰራ ነው ብሏል። ይህን እንኳ ትክክል ያልሆነ ነገር ብሎ መናገር ከባድ ነው። አብይ አህመድ ያደረገውን ኦህዴድ ያደረገውን አናቅም። አብይ አህመድ በአንድ ወቅት እንደዚህ በማለት ተናግሮ ነበር። ምናልባት ቀሪውን ቢሊየን ብር ከየት እንዳመጡት ባይነግረንም አብይ አህመድ ከአሜሪካ ተበድሮ ሊሆን ይችላል። Been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው። 10% እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። እንደሰማችሁት ነው እንግዲህ እናንተ ያወጣችሁት እኮ 12 ቢሊዮን ነው። 12 ቢሊዮን ነው ማክሲመም። እኛ ግን ከ100 ቢሊዮን በላይ ፈሰስ አድርገናል። ስለዚህ እንደው ግድቡ እየተሰራ ያለው በእናንተ መዋጮ ከመሰላችሁ ተሳስታችኋል። ትንሽ እየጠብታ ነው ጠብ ያደረጋችሁት በማለት ጠቅላይ ሚኒስትሩ ሲነግረን ነበር። ቀሪውን ብር ከየት አመጣ ተብሎ ባይጠየቅም እኛ አባይ ግድብ እንደተሰራ የሚያውቁት ኢትዮጵያውያን በራሳቸው ገንዘብ መሆኑ ጥርጥር የለውም። አብይ አህመድ ግን ለግድብ ግንባታ እያለ ብር ተበድሮ ድሮን ሲገዛም ከርሞ ሊሆን ይችላል። ከባድ መሳሪያ ሲገዛ ከርሞም ሊሆን ይችላል። ኢቨን የተቀበለውን ብርም ተከፋፍሎ ሊሆን ይችላል። ኦህዴዶች እኮ ናቸው። ሆዶች እኮ ናቸው። የማያደርጉን ነገር የለም። የሆነ ብር በእርዳታ ተቀብለው እኮ ሊከፋፈሉ ይችላሉ። አያደርጉም አይባልም እኮ። ኦህዴድ ቤት እኮ ህግ የለም። ኦህዴድ ቤት እኮ ህግ የሚባል ነገር የለም ጌታዬ። የትኛውንም ነገር ከማድረግ የሚመለሱ ሰዎች አይደሉም። ስለዚህ አብይ አህመድም ጠቆም እንዳደረገው ሁሉ ዶናልድ ትራምፕ በዚህ ጉዳይ ላይ የተናገረው እውነት ሊሆን ይችላል። የሚያሳዝነው ነገር ታዲያ በጣም ብዙ የተሳሳተ ነገር ካቀረበ በኋላ ዶናልድ ትራምፕ አይታችሁ ከሆነ ስለሆነ ነገር ሲናገር ዝም ብሎ ለምሳሌ ያህል አድናቆት ይቸራል። የኢትዮጵያ መሪም ጠንካራ መሆኑን ሰምቻለሁ ብሎ ጣል አደረገ ማለት ነው። እና ነገሩም ጫላ ከዛ ሁሉ ዶፍ ማዕከል ይችን ቆርጠው አምጥተው ፖለቲካ ለመስራት ጥረት ሲያደርጉ ነበር። በጣም ነው ተስፋ የቆረጥኩት። በብልጽግና ካድሬዎች የመጨረሻ ነው ተስፋ የቆረጥኩት። ያ ሁሉ ዶፍ ሀገራችን በባዶ ሜዳ በፕሮፓጋንዳ ድባቅ እየተመታች፣ በዲፕሎማሲ ድባቅ እየተመታች ባለችበት ሁኔታ ከዶናልድ ትራምፕ አፍ ጠብ ያለች አንዲት ነገር ቆርጦ አምጥቶ ፕሮፓጋንዳ ለመስራት ሲሞክሩ የመጨረሻ ፍሬ ያለው ነገሩም ጫላማ ለፋናና ዋልታም አይመጥንም፣ ለኢቲቪም አይመጥንም፣ እንኳን ለሲጂቲኤን ይቅርና ለኦቢኤስም አይመጥንም። የምር አይመጥንም።
ኦቤን ያሉ ጋዜጠኞች እንኳን ያሰላስላሉ፣ ጌታዬ አደጋውን ይረዳሉ። ከዛ መካከል መዘው እንደዛች አይነት አንድ ትርኪ ምርኪ ሐሳብ ቆርጠው ሲመጡ አልታዩም። ነግሩም ጫላ ግን ያንን ለማድረግ ጥረት ሲያደርጉ ነበር። ይሄ ሁሉ የሚነግረን ግን ጌታቸው ረዳ ግድቡ ተሽጧል ብሎ በአንድ ወቅት የተናገረው ነገር እውነት መሆኑን ነው። የአብይ አህመድ ዝምታ የሚገልጸው ነገር የሌሎችም ድንፋታ የሚገልጸው ነገር ግድቡ መሸጡን ነው፣ ጌታዬ መሸጡን ነው። ምክንያቱም አብይ ቅንጣት ታክል እንኳን የመከላከል ጥረት ሲያደርጉ አልታየም። ከዛ ይልቅ አብይ ምንድነው እያሰበ ያለው? በአባይ ጉዳይ ላይ ከነ ዶናልድ ትራምፕ የሚመጣውን ነገር ያለምንም ማንገራገር በመፈረም ግን ግብፅ ደግሞ ወደ ቀይ ባህር እንዳልወጣ እያደረገች ትገኛለች። ይህም በተደጋጋሚ የምነግራችሁ በጣም በቅርቡ የምታውቅ ክስተት ስለሆነ ነው። በጣም በቅርቡ ማለት ነው። አብይ አህመድ የአባይን ውሃ ግብፅ እንደምትፈልገው ለማድረግ ለዝንታለም እፈርማለሁ፣ ግን እኔ ደግሞ አሰብ ላይ ተጠቃሚ የሚሆንበትን ባህር በር የማገኝበትን ነገር አመቻቹልኝ የሚል ጥያቄ እንደሚያቀርብ ከተሳካለት ማለት ነው እንደሚያቀርብ እርግጠኛ ስለሆንኩ ነው። በነገራችን ላይ ፎርካስት በማድረግ ረገድ ልምድ አለኝ። እኔ የተከሰስኩባቸው 7 ክሶች አሉ። 9 ዓመት ተፈርዶብኛል። እነዛ 7 ክሶች ቀድሜ የተናገርኳቸው ናቸው። ቀድሜ ማለት ነው። ለምሳሌ የፕሪቶሪያው ስምምነት ሲፈረም የፕሪቶሪያው ስምምነት ጦርነትን የሚያስቀር ሳይሆን ያን ጦርነት ወደ ሌላ ክልል የሚያዞር ነው፣ ወደ አማራ ክልል የሚያዞር ነው፣ የጦርነቱን ሜዳ የሚቀይር ነው በማለት ተናግረሃል ይላል። ከዛ ባለፈ ደግሞ እነ ግርማይ ሽጥላ ሲገደሉ የግድያ አማራ ክልልን ለመውረር አቅደዋል ብለህ ተናግረሃል የዕለቱ ቀን እያለ የሚቀጥል ነው እና እነዛ ክሶች ታዲያ ከወራት በኋላ ሲነበቡ 1 ዓመት ስመላለስ ነበር ፍርድ ቤት። ከወራት በኋላ ሲነበቡ ሁሉም ተሳክተው ነበረ፣ 7ቱም ተሳክተው ነበር። ይሁንና ግን አብይ አህመድ አመጣቸው ዘረኛ ዳኞች ነብይ ያሳየ ብለው ሊጠሩኝ ሲገባ በ7ቱም ጥፋተኛ ነህና ተከላከል ብለውኝ አለፈ። ከዛም ባለፈ በሌለውበት 9 ዓመት ፍርድ አስተላለፉ። ሌላው የመጨረሻው የአንድ እህታችን የደረሰባትን በደል ይመለከታል። በደል ደርሶብኛል ይላል። ዳኛ ናትሬ ተስፋዬ ትባላለች። ዳኛ ናትሬ በመሰብ አንድ ማዕከል ተወዳድረው 2ኛ በመውጣት ሲጠባበቁ 1ኛ ሆኖ ያለው ቦታውን ባለመፈለጉ አጥፈሻል ተብለው እንደተገለጸላቸውና በወራቤ ከተማ ለ3 ቀናት ስልጠና መውሰዳቸውን ገልጸዋል። ትቀጠሪያለች ተብላ 3 ቀን ስልጠና ተሰጥቷታል። የመስሪያ ቤቱን ልብስ ተለክተው ከልጆቻቸው ጋር ሆነው ወደ አዲሱ ስራ ቦታ ለመንቀሳቀስ ጥሪ እየተጠባበቁ ሳለ ምክንያቱ ባልታወቀ ሁኔታ የፈታኝና መልማይ ኮሚቴ አካላት ሳያውቁ ሌሎች ዝቅተኛ ውጤት ያመጡ በሚስጥር ጠርተው ስራ በማስጀመራቸው መቅረታቸውን ጠቅሰዋል። 1ኛ በፈተና ተቀምጠው አልፈው 2ኛ ወጥተዋል። 2ኛ የ3 ቀናት ስልጠና በወራቤ ከተማ ወስደዋል። 3ኛ የተቋሙን አልባሳት ለመለካት ፈቃደኛ ሆነው ተለክተዋል። ከዚህ ሁሉ ድካምና እንግልት በኋላ ግን በግልጽ ማስታወቂያ ሳይጠራ በሚስጥር ዝቅተኛ ውጤት ያላቸውን አስጀምረው አልተመረጥሽም መባሉ እንዳሳዘናት ገልጻለች። ባለፈውም አቃቂ ቃሊቲ ክፍለ ከተማ 12 ልጆች ስራ አልፋችኋል ተብለው የቅጥር ፎርም የሚበሉበትን ቀን እየተጠባበቁ ሳለ የእነሱን መደብ ለሌሎች በገንዘብ ሽጠው በደል እንደደረሰባቸው የሚገልጽ መረጃ አጋርተን ነበር። ወራቤ ላይ ከባድ ነው ጌታዬ። በሃይማኖት ነው ሁሉ ነገር የሚመዘነው። ወራቤ ላይ ያለ ዘረኝነት የከፋው ነው፣ በጣም የከፋው ነው። አይደለም ዘረኝነታቸው ደግሞ እንደ ወራቤ ብቻ አይደለም እንደ ሀገር የማያኗኑሩ ብለን በሃይማኖት ጉዳይ ላይ እየሰሩ ያሉትን ስራ ስትመለከቱ የስልጤ ፖለቲካል ኤሊት አማራ ላይ እየነዛ ያለውን ፕሮፓጋንዳ ስትመለከቱ በአንድ ሀገር ለመኖር የሚያስችል አይደለም። ደግነቱ ግን ሊያዳክሙን ሲሞክሩ ከሌሎች ጋር እየተለጠፉ በኢህአዴግም ዘመን በኦህዴድም ዘመን ከመጣው ጋር እየተለጠፉ አማራው ላይ ጥፋታቸውን እየተፉ ኑሯቸውን ለማሻሻል እየሞከሩ ቢሆንም የሚሰበር አማራ የለም፣ የሚጠነክር እንጂ የሚሰበር አማራ የለም። ትናንትና በማንነት ፖለቲካ አማራ እንዲደራጅ ከፍተኛ የሆነ ጥቃት ከአገዛዙ ጋር ተሰልፈው ሲያደርሱ የነበሩት እነ ሙጂብ አሚኖና የስልጤ ፖለቲካል ኤሊት ነበረ። ያ የሰሩት ስራ ነው ዛሬ አፋብንን ያዋለደው። ዛሬ ከአማራ ህዝብ ለዚህ ደረጃ ያበቃው አይነኬ ህዝብ ያደረገው ትናንት የተፈጸመበት ጥቃት ነው። እናም ይችን እህታችንንም ገለል ያደረጓት ሃይማኖቷን መሰረት አድርገው መሆኑን የደረሰ መረጃ ያመለክታል። ባትገልጸውም ለኔም በውስጥ የተላከልኝ ግን ሃይማኖቷን መሰረት አድርገው እሷን ገለል አድርገው 2ኛ ነው የወጣችው፣ 1ኛው አልፈልግም አለ። 3ኛ 4ኛ የወጣውን አምጥታ ያስገቡት
ሃይማኖትን መሰረት አድርገው መሆኑን የደረሰ መረጃ ያመለክታል። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።